የቴዲ አፍሮ ኢዮሪካ ለኢትዮጵያውያን ባለስልጣናት ስጋት መሆኑን በስፋት መነጋገሪያ ሆኗል። ትራምፕ ዛሬ ከኢራን ጋር ስምምነት ይፈረማል ሲሉ በድፍረት ተናገሩ። ዲጄ ቫንስ ሚስጥራዊ ጉዞ ወደ ኢስላማባድ ጀመሩ። የቻይና መንግስት በአሜሪካ እርምጃ ላይ ከባድ ማስጠንቀቂያ ሰጠ። የሊባኖስና የእስራኤል የተኩስ አቁም ስምምነት እየፈረሰ መሆኑን ተዘገበ። የአሜሪካ ባህር ኃይል በኦማን ባህረ ሰላጤ ላይ ቱስካ የተባለችውን የኢራን የጭነት መርከብ በኃይል መቆጣጠሩ ተሰምቷል። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድሞ እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሸር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ መረጃችን እናልፋለን። ዛሬ በመካከለኛው ምስራቅ የፖለቲካ መድረክ ላይ ዓለምን ያስገረመና እስካሁን ያልተሰማ አዲስ ድራማ ተከስቷል። ፕሬዝዳንት ዶናልድ ትራምፕ ዛሬ ስምምነት ይፈረማል ሲሉ ለፎክስ ኒውስ በሰጡት መግለጫ ዓለምን አደናግረዋል። ነገር ግን ከቴህራን በኩል እየተሰማ ያለው ድምፅ ግን ሌላ ነው። በአንድ በኩል የዲፕሎማሲው ተስፋ ሲፈነጥቅ፣ በሌላ በኩል ግን የአሜሪካ የባህር ኃይል ቱስካ የተባለችውን የኢራን የጭነት መርከብ በኃይል መቆጣጠሩን ውጥረቱን ወደ ለየለት ጦርነት አቃርቦታል። ዋሽንግተን ኢኮኖሚያዊ ቁጣ የተሰኘው አዲሱና ሰፊ የባህር ኃይል አደን መጀመሯን አውጃለች። ይህ የመካከለኛው ምስራቅ አልፎ እስከ ፓሲፊክ ውቅያኖስ የሚዘልቅ የአሜሪካ አዲሱ ጦርነት ስትራቴጂ ነው። በምክትል ፕሬዝዳንት ዲጄ ቫንስ የሚመራው የልዑካን ቡድን ወደ ኢስላማባድ አቅንቷል። ዓላማው ከኢራን ጋር ሚስጥራዊ ድልድይ መፍጠር ወይስ ትራምፕ እንዳሉት ዛሬ በፓኪስታን የሚፈረም የታሪክ ለውጥ ይኖር ይሆን? የኢራን ፕሬዝዳንት ማሱድ ግን አሜሪካ የገባችውን ቃል አታከብርም፣ እጅ አንሰጥም በማለት በሩን የዘጉት ይመስላል። በዛሬው ዘገባችን የትራምፕን የጦር ወንጀል ዛቻ፣ የኢራንን አዳዲስ የጦር ሜዳ ካርዶች ሚስጥር እና አዲሱን የኢራን ጠቅላይ መሪ ሙታጅብ ካቫኒ መቁሰል ያመጣውን የውስጥ ቀውስ በጥልቀት እናጋራችኋለን። ወደ አገር ውስጥ ስንመለስ ደግሞ የቴዲ አፍሮ ኢዮሪካ ለባለስልጣናት ስጋት መሆኑን፣ የብርሃኑ ነጋ ምስክርነትና የተስፋዬ ኃይለማርያም አጥንት ሰባሪ ስላቅ እንዲሁም ቴዲ አፍሮ እንዴት የኢትዮጵያን ፖለቲካ ነብር ነካ ሚሉትን እናያለን። ዓለም ትንፋሿን ይዛ እየጠበቀች ነው። 4 ኪሎ በአርቲስቱ ቅኔ እየተረበሸች ነው። ሰላማዊ ድርድር ይሳካ ወይስ ጦርነት የማይቀር ነው? ሁሉንም በዝርዝር ይዘን ቀርበናል። እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ። ቪዲዮውንም ላይክ፣ ቻናላችንም ሳብስክራይብ አድርጉ። በቅድሚያም ዋሽንግተን በኢራን ላይ ኢኮኖሚያዊ ቁጣ የተሰኘው አዲስና ሰፊ ዘመቻ መጀመሯን አውጃለች። ይህ ከዚህ ቀደም ከነበሩት ማዕቀቦች የሚለየው አሜሪካ በማንኛውም ዓለም አቀፍ ውሃ ላይ የኢራንን መርከቦች አድኖ የመያዝ ሕጋዊ ፍቃድ ለጦር ኃይሏ መስጠቷ ነው። ባለፈው እሁድ የተያዘችው የኢራን ጭነት መርከብ ከቻይና ስትመለስ ነበር ጥቃት የተሰነዘረባት። ኢራን ይህንን ድርጊት የታጠቀ የባህር ኃይል ወንበዴነት በማለት ትጠራዋለች። ቻይናም ጉዳዩ ላይ ጣልቃ በመግባት የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ድርጊቱን ዓለም አቀፍ የንግድ መስመር አደጋ ላይ የሚጥል ጠለፋ ነው በማለት አሜሪካን ወቅሰዋል። ይህ በእንዲህ እንዳለ ምክትል ፕሬዝዳንት ዲጄ ቫንስ በድንገት ወደ ፓኪስታን አቅንተዋል። ፓኪስታን ከኢራን ጋር ያላት የድንበር ግንኙነትና የቆየ ወዳጅነት ለአሜሪካ ድልድይ ሆና እንድታገለግል አድርጓታል። ነገር ግን የኢራኑ ፕሬዝዳንት ማሱድ ከአሜሪካ የሚመጡ መልእክተኞች እርስ በርሳቸው የሚጋጩ ናቸው በማለት እምነት ማጣታቸውን ገልጸዋል። ትራምፕ ዛሬ ይፈረማል ሲሉ የኢራን የውጭ ጉዳይ ሚኒስተር አባስ አርግቼ ግን በማስፈራሪያ ጥላ ስር ድርድር የለም ይላሉ። በዚህ መሃል የፓኪስታኑ የውጭ ጉዳይ ሚኒስተር ኢሻቅ ዳር በሁለቱ ኃይሎች መካከል ያለውን ልዩነት ለማጥበብ ከፍተኛ ጥረት እያደረጉ ነው። ነገር ግን የኒውክሌር ፕሮግራሙና የዩራኒየም የክምችት ጉዳይ አሁንም ጥቁር ነጥብ ሆኖ ቀጥሏል። በመቀጠልም በኢራን ውስጥ ያለው ሁኔታ እጅግ ውስብስብ እየሆነ መጥቷል። አዲሱ ጠቅላይ መሪ ሙታጅብ ካቫኒ በአሜሪካ ድንገተኛ ጥቃት መቁሰላቸው ስርዓቱን ክፉኛ አስደንግጦታል። ጥቃቱ የጠቅላይ መሪውን ግብ መንካቱ የኢራንን የአየር መከላከያ ደካማነት ቢያሳይም በህዝቡ ዘንድ ግን ቁጣን ቀስቅሷል።
በቴህራን ጎዳናዎች የወጡ በሺዎች የሚቆጠሩ ሰልፈኞች ጦርነት አንፈራም እያሉ ነው። ሰልፈኞቹም አሜሪካ እስካሁን የገባችውን ቃል አላከበረችም፣ ዛሬም አንተማመንም ሲሉ ለቪኦኤ ተናግረዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ መሐመድ ባገር ዲፕሎማሲውን ክደት የሚሉት ወገኖች እየተጋፈጡ ነው ሲሉ ጦርነቱ ወደ ፖለቲካዊ ትርፍ መቀየር አለበት ባይ ናቸው። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ በቅርቡ ባስተላለፉት መልእክት ስምምነት ካልተደረሰ የኢራንን የኤሌክትሪክ ኃይል ማመንጫዎችና ድልድዮችን እንደሚያወድሙ ዝተዋል። የቀድሞው የሂውማን ራይትስ ኃላፊ ኪኔት ሮዝ ለቢቢሲ እንደተናገሩት የሲቪል መሰረተ ልማቶችን ሆን ብሎ ማጥፋት እንደ ጦር ወንጀል ሊያስቆጥር ይችላል ብለዋል። ይህ በእንዲህ እንዳለ በሊባኖስና በእስራኤል መካከል ያለው የተኩስ አቁም ስምምነት የተከበረ እንዳልሆነ ተገልጿል። ዘገባዎች እንደሚያሰሙት በድንበር ላይ የተኩስ ልውውጦች አልቆሙም። የኢራንና አሜሪካ ፍጥጫ ካልበረደ ይህ ስምምነት ፈርሶ ቀጠናው ወደ ሰፊ ጦርነት መግባቱ የማይቀሬ ነው እየተባለ ነው። በመጨረሻም ወደ ሀገር ውስጥ ስንመለስ በኪነ ጥበብ በምሁራን እይታና በፖለቲካው ስላቅ ዙሪያ የሚያጠነጥኑ ሁለት ትኩስ ጉዳዮችን ይዘንላችሁ ቀርበናል። ታዋቂው ምሁር ፕሮፌሰር ብርሃኑ ነጋ ስለ ድምፃዊ ቴዲ አፍሮ ብርቅዬ ተስጦ የሰጡትን አስገራሚ ምስክርነትና ጸሐፊው ተስፋዬ ኃይለ ማርያም በካፌ ውስጥ የተከሰተውን ትዕይንት መነሻ በማድረግ የሰነዘረው አጥንት ሰባሪ ማህበራዊ ትችት በብዙ ዘንድ መነጋገሪያ ሆኗል። ቴዲ አፍሮ ሙዚቃ ሲያወጣ ዜማ ብቻ ሳይሆን የባለስልጣናትን የነርቭ ስር እንዴት እንደሚጎትት በዝርዝር እንመለከታለን። ፕሮፌሰር ብርሃኑ ነጋ ቴዲ አፍሮ በኢትዮጵያ ሙዚቃ ላይ ያመጣው መሰረታዊ ለውጥ በጥልቀት ተንትነዋል። ፕሮፌሰር እንደሚሉት ቴዲ ሙሉ አልበም ማውጣት ከጀመረበት ጊዜ አንስቶ የኢንዱስትሪውን አቅጣጫ ቀይሮታል። ቴዲ አፍሮ ዝም ብሎ ዘፋኝና ጥሩ ድምጽ ያለው ብቻ አይደለም፣ ሙዚቃ ያውቃል፣ ግጥም ማዘጋጀት ያውቃል፣ ማቀናባበር ያውቃል ሲሉ ነበር ፕሮፌሰር ምስክርነታቸውን የሰጡት። ይህ አስተያየት ቴዲ አፍሮ በዜማና በግጥም ብቻ ሳይሆን በአጠቃላይ የአልበም ስራ ጥራት ወደ ላቀ ደረጃ መሸጋገሩን ከተፈጥሮ የታደለ ታለንት መሆኑን ያመለክታል። ይህ የቴዲ አፍሮ የጥበብ ታላቅነት ግን ለእያንዳንዶቹ ስጋት ሆኖባቸዋል። ጸሐፊው ተስፋዬ ኃይለ ማርያም በአንዲት አጭር ወጉ ላይ በአሁኑ ወቅት በሀገራችን ያለውን የፖለቲካ ንዴትና የስነ ልቦና ቀውስ በካፌ ውስጥ በደረሰ ትዕይንት ስሎታል። ጥቂት ወዳጆች በካፌ ውስጥ ስለ ቴዲ አፍሮ አድናቆት ሲለዋወጡ በአቅራቢያው የተቀመጠ አንድ ለስልጣን የሚጨነቅ ግለሰብ ከተቀመጠበት ተነስቶ እኛ ስልጣን ስለያዘን ቀንታችሁ ነው ብሎ መውጣቱ ፖለቲካው የሰዎችን አእምሮ ምን ያህል እንደወረረው ያሳያል። ቴዲ ስለ ፍቅርና ስለ ሀገር ቢዘፍንም ዘፈኑ ግን የባለስልጣናትን የተኛ ሕሊና ቁስል እንዴት እንደሚነካካ ይህ ትዕይንት ሕያው ምስክር ነው ብሏል። ተስፋዬ ይህን እብሪት የሰበረው መንገድ እጅግ አስገራሚ ነው። በአባትና በልጅ መካከል ያለውን ቀልድ በመጥቀስ ቀናህ የሚለውን ቃል በረቂቅ የቅኔ ቋንቋ ተጠቅሞበታል። አባት ከፍርድ ቤት ሲመለስ ልጃቸው ከጎረምሳ ጋር ቁማ አግኝተዋት ቀናህ እንዴ ስትላቸው ምላሻቸው እንኳን በአንቺ በእናትሽም አልቀናም የሚል ነበር። ጻፊው ይህንን ስላቅ ወደ ፖለቲካ በማምጣት እንኳን በእናንተ በታላቁ ንጉሥ በግርማዊ ቀዳማዊ አፄ ኃይለሥላሴ አንቀናም በማለት የስልጣኑን ጊዜያዊነትና የሰዎችን አጉል እምብርት አኮስሶታል። የነገስታት ዙፋን የስልጣንን ግርማ ሞገስ አይቶ ያሳለፈው ህዝብ በዛሬው ጊዜያዊ ወንበር አይቀናም በሚል መልእክት በጥልቅ ስላቅ ተናግሯል። በመጨረሻም ተስፋዬ እንዳለው ቴዲ አፍሮ ሙዚቃ ሲያወጣ የህብረተሰቡን ስነ ልቦና የተደበቀ ፍርሃትና የፖለቲካውን የነርቭ ስር አብሮ ይጎትተዋል። በፕሮፌሰር ብርሃኑ ነጋ ምስክርነት የተስፋዬ ኃይለ ማርያም ወግ እውነተኛ ጥበብ እንዴት ባለስልጣናትን እንደሚያርበደብድ የማያሳይ የዘመናችን መስታወት መሆናቸውን ያሳያል ብለዋል። በዛሬው ዘገባችን በአሜሪካና በኢራን መካከል በተደረገው የሁለት ሳምንት የተኩስ አቁም ቀነ ገደብ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ኢራን አዳዲስ የጦር ሜዳ ካርዶችን እመዛለሁ ስትል፣ አሜሪካ ደግሞ ኢኮኖሚያዊ ቁጣዬን አሳያለሁ እያለች ነው። ዓለም ትንፋሿን ይዛ እየጠበቀች ነው። ሰላማዊ ድርድር ወይስ የለየለት ጦርነት? እናንተስ ምን ትላላችሁ? ትራምፕ የዛሬ ስምምነት ተስፋውን ይሆናል ወይስ ጦርነቱ ይጀምራል? አስተያየታችሁን በኮሜንት መስጫ ላይ ጻፉልን። ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋቸው እንዳትረሱ። በቀጣይ በሌላ መረጃ እስከምንገናኝ ድረስ ቸር ቆዩ። ኦርቶጵያ የሁሉም ሚዲያ